ሽብር ማለት የካቲት 12 ጥቅምት 2004 በፕሮፌሰር መስፍን ተጻፈ። የኢትዮጵያ ሕዝብ ለልጆቹ ስም ሲያወጣ ሽብሩ አሸብር ወንድራድ ያይራድ ይላል። ሽብርን ፈልጎት አይደለም። ሽብርን ራሱን አስፈራርቶ ለማስቀረት ነው። ጥቃትን ለመከላከል የፈጠረው ዘዴውም ነው። የኢትዮጵያ ሕዝብ የሽብር ጠላት መሆኑን አንድ ማስረጃ አላቅርም። ስለ ችጋር ሳጠና በችጋር ጊዜ ሽብር፣ ዝርፊያና ቅሚያ፣ ረብሻ የማይታይባት ኢትዮጵያ ብቻ ነች። በችጋር ጊዜ ኢትዮጵያ ውስጥ ሽብርና ዝርፊያ ያየ ሰው ቢነግረኝ በጣም አመሰግናለሁ። አሁን ወደ የካቲት 12 ሽብር ልግባ። ሽብር እንደማናውቅ ጥሩ ማስረጃ ነውና። ኢያን ካምቤል የሚባል ብሪታንያዊ በየካቲት 12 1929 ዓ.ም የፋሽስት ኢጣሊያን እንደራሴ ግራዚያኒን ለመግደል ስለተደረገው ሙከራ አንድ መጽሐፍ አሳትሟል። በመጀመሪያ አንድ ነገር መናገር አለብኝ። መንግስት ቢኖር ወይም ለታሪክ ክብር የሚሰጥ ኢትዮጵያውያን ምሁራን ቢኖሩ እስከ ዛሬ ድረስ ጉዳይ ብለን ሳናጠናው የተውነውን ትልቅ ጉዳይ ኢያን ካምቤል ስለጻፈልን በጣም የሚመሰገን ነው። እኛን ግን በጣም የሚያሳፍረን ነው። እኔማ ብዙዎቹ ሰዎች በቅርቤ የነበሩ ዘመዶችና ወዳጆች ስለነበሩ ይበልጥ ያሳፍረኛል። ስለ የካቲት 12 ሽብር፣ ስለ አብራ ደቦጭና ስለ ሞገስ አስገዶም ላዩን እስኪ በቃን ሰምተናል። ዋናውንና ዝርዝሩን ጉዳይ ግን ሳናውቀው ቆይተን ነበር። ሁለቱ የኤርትራ ወጣቶች በኢጣሊያ የቅኝ ግዛት መስሪያ ቤት ውስጥ ታማኝ አገልጋይ ሆነው ሲያገለግሉ ነበር። በአንድ በኩል ውስጣቸው የተቀበረ የኢትዮጵያዊነት ስሜት፣ በሌላ በኩል ከኤርትራ ተከትሏቸው የመጣው የፋሽስት ኢጣሊያኖች ንቀትና ማዋረድ አንገፍግፏቸው ክፉ ጥላ በውስጣቸው አሳደረባቸውና በፋሽስት እንደራሴው ላይ ጉዳት ለማድረስ ወስነው ተነሱ፣ ተዘጋጁ። ለየካቲት 12 የኢጣሊያ አገዛዝ የኢትዮጵያ ሕዝብ የማብሰሪያ ልዩ ዝግጅት አድርጎ በቤተ መንግሥቱ በኋላ የቀዳማይ ኃይለ ሥላሴ ዩኒቨርሲቲ በብዙ ሺህ የሚቆጠሩ ኢትዮጵያውያን ግቢውን ሞልተውት ነበር። ለፋሽስት ኢጣሊያ እንዲገብሩ የተጠሩ ታላላቅ የኢትዮጵያ መሳፍንትና መኳንንት፣ የተማሩ ወጣቶች፣ የተማሩ የጦር መኮንኖች ነበሩ። የኢጣሊያንን ታላቅነትና ቸርነት እንዲቀምሱ የተጠሩ በሺህ የሚቆጠሩ ድሃዎች፣ አካለ ስንኩላን፣ አይነ ስውሮች፣ አሮጊቶችና ሽማግሌዎች ሁለት ጠገራ ብር ምጽዋት ለመቀበል ተኮልኩለው ነበር። አበል መሆኑ ነው እንግዲህ። አብራ ደቦጭና ሞገስ አስገዶም በሐጂ በዳሶ በኩል ከድሬዳዋ የመጣላቸውን ቦምባቸውን ታጥቀው በሰገነቱ ላይ ነበሩ። የመጀመሪያውን ቦምብ ሲጥሉና መሬቱ ሲጨልም ግራዚያኒ ሲሸሽ ሌላ ቦምብ ወረወሩና ከኋላው ክፉኛ አቆሰሉት። ቁስሉን 2 ወር ተኩል ያህል በራስ ደስታ ሆስፒታል፣ ያኔ የኢጣሊያ ሆስፒታል ነበረ፣ ተኝቶ ቢታከምም እስከ ሕይወቱ መጨረሻ ከውስጥም ከውጭም ሕመምተኛ ነበር። ከግራዚያኒ ጋር ብዙ የፋሽስት ቁሞች ቆስለዋል። ከኢትዮጵያውያን መካከል ራስ ኃይለ ሥላሴ ጉግሳና ነጋድራስ አፈወርቅ ገብረየስም ቆስለዋል። ከቦምቡ በፊት ግራዚያኒ ባደረገው ዲስኩር የፋሽስት ጦር ኢትዮጵያን ለማዳን እግዚአብሔር የላከው እንደሆነና የአማራን የአረመኔና የግፍ አገዛዝ እስከ ዘላለም ለማስወገድ አማራዎች ወደ መጡበት እንዲመለሱ ለማድረግ መሆኑን ተናግሮ ነበር። 2 ሰዎች ቦምብ ስለወረወሩና ምናልባትም ከ10 የማይበልጡ ሌሎች ሰዎች ስለተባበሯቸው ምንም አይነት ምርመራ ሳያስፈልግ ምንም አይነት ማስረጃ ሳይሰበሰብ መጀመሪያ
እዚያው ግቢ ውስጥ ለማዳመቅና ለመገበር የተሰበሰቡትን መሳፍንትና መኳንንት፣ ለምጽዋት የተጠሩ ከ3000 በላይ የሚሆኑ ድሆች፣ ሽማግሌዎች፣ አሮጊቶች፣ አካለ ስንኩላን ተጨፈጨፉ። ቀጥሎ የተማሩ ሰላማዊ ወጣቶች፣ የጦር መኮንኖችና ነቃ ያሉ ካህናት፣ የደብረ ሊባኖስ መነኮሳት በሙሉ እየተለቀሙ ተጨፈጨፉ። ሽብር ነው። ኢትዮጵያውያንን በቤት ውስጥ እያስገቡ ከውጪ ቆልፈው ቤንዚል እያርከፈከፉ አቃጠሏቸው። ሽብር ነው። ጠመንጃ የሌለው ፋሺስት በአካፋ በዶማ በመጥረቢያ በተገኘው ኢትዮጵያውያንን እየቆራረጠ የደረቀውን የበጋ መሬት የኢትዮጵያንን ደም አጠጣ። ሽብር ይህ ነበር። የፋሺስቱ ሰራዊት ደብረ ሊባኖስን ከነመነኮሳቱ አቃጠለ። ይህ ሽብር ነው። አዲስ አበባ ሬሳ በሬሳ ላይ የተከመረባት፣ የደም ጎርፍ የሚወርድባት፣ አየሩ በተቃጠለ የሰው ስጋና በሬሳ ሽታ ተበክሎ መተንፈስ ራሱ አስቸጋሪ የነበረባት ከተማ ነበረች። አየህ፣ ሽብር ይህ ነው። ኡኡታ፣ ለቅሶ፣ ዱብ እያለ ከደም ጋር የሚደባለቀው እንባ፣ ይህ ነው ሽብር። ወደ ሰማይ የሚከንፈው ጩኸት አምላክን ሲያስከፋና ሲያሳዝን፣ ይህ ነው ሽብር። ግራዚያኒ ትንሽ ሲያገግም ከአማራ መኳንንት ጋር ለመገላገል ከዚህ የተሻለ ዕድል አይኖርምና ሁሉንም ጨርሱ ብሎ አዘዘ። ሽብር ይህ ነው። አብርሃ ደቦጭና መጎስ አስገዶም በፋሽስት ተይዘው ሊሰቀሉ ሲሉ አብርሃ ደቦጭ የወንድሜን ስቅላት አላይም፣ እኔን መጀመሪያ ስቀሉኝ ስላለ እንደፈለገው ሊሰቅሉ ሲዘጋጁ ለአገሬ ባደረግሁት ነገር ሁሉ ኮራለሁ፣ አሁንም በደስታ ለአገሬ ሞታለሁ ብሎ ሲናገር የፋሽስቱ አዛዥ በንዴት ተበሳጭቶ አብርሃንም ሞገስንም በሽጉጥ ገደላቸውና ሬሳቸውን ሰቀለ። እብደት፣ የሽብር መጨረሻ። ፋሽስቱን አዛዥ ምን አሳበደው? ያቺን ጠምዝዞና ጨምቆ ዳምጦና ፈልቅቆ ከውስጣቸው አስወጣላቸዋለሁ ብሎ የገመተው ኢትዮጵያዊነትን ፊት ለፊት ገጠመው። ሁለቱ ኢትዮጵያውያን ፋሽስቶች አዛዥንም ሞትንም እያዩ በአንድ ላይ ተጋፈጡት። ኢትዮጵያዊነት የተሸነፈበትን የፋሽስት መንጦሊያ ቀዳዶ ወጣ። ፋሽስቱንም ሞትንም ናቀ። ለሞት የተዘጋጀ ሰው ሲንቅ፣ ለመግደል ለተዘጋጀው ሰው የመንፈስ ሞት ነው። እደግመዋለሁ። ለሞት የተዘጋጀ ሰው ሲንቅ፣ ለመግደል የተዘጋጀው ሰው የመንፈስ ሞት ነው። በዚህ ዕለት ከኢትዮጵያዊነት ጋር ተጋፍጦ ያበደ ፋሽስት አዛዥ ቀኛዝማች ወርቁ በሚባል አርበኛ ጦር ተመትቶ አብርሃ ደቦጭንና ሞገስ አስገዶምን ተከትሎ ሄዷል። የሽብር መጨረሻው ይሄ ነው። ፈርሃ እግዚአብሔር አለውና የኢትዮጵያ ሕዝብ ሽብር ይፈጸምበታል እንጂ ሽብር አይፈጽምም። የፕሮፌሰር መስፍን ጽሑፍን ነበር ያነበብነው። የሚገርም ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።